ታሪኩ የሚጀምረው አንድ ጃፓናዊ ሰው ባልታወቀ ነጭ ክፍል ውስጥ ሲነቃ ነው። በክፍሉ ውስጥ ምንም በሮች፣ መስኮቶች ወይም ሌላ ሰው የለም። ክፍሉን ሲመረምር ግድግዳው ላይ አንድ ቁልፍ ያገኛል። በጉጉት ገፍቶ ይጫነዋል። ድንገት በመቶዎች የሚቆጠሩ ትናንሽ ፈገግ ያሉ መላእክቶች ብቅ ይላሉ። ለጥቂት ሰከንዶች ከቆዩ በኋላ ተመልሰው ግድግዳው ውስጥ ይጠፋሉ። ከመሄዳቸው በፊት ግን በግድግዳው ላይ ተጨማሪ ተመሳሳይ ብዙ ቁልፎችን ጥለው ይሄዳሉ። ሰውየው የመጀመሪያውን ቁልፍ ለመጫን የተጠቀመበት ንጣቱን ሲያሸተው በድንገት በፍርሃት ይጮሃል። እርዳታ ለማግኘት ቢጮህም ማንም አይመልስለትም። ስለዚህ ያሉትን ቁልፎች በሙሉ አንድ በአንድ መጫን ይጀምራል። እያንዳንዱ ቁልፍ እንደ ጥርስ ቡርሽ፣ የአበባ ማስቀመጫ ወይም ቾፕስቲክ ያሉ የተለያዩ ቁሶችን በክፍሉ ውስጥ ያመጣሉ። አንድን ቁልፍ ደጋግሞ ሲጫነው ተመሳሳይ ዕቃ ያመጣል። አንድ ጊዜ አንድ ትሮሊ እግሩ ላይ ተጋይቶ ያቆስለዋል። ሌላኛው ቁልፍ ደግሞ የህፃናት መጫወቻ ስፍራ ፈጥሮ ፊቱ ላይ ጋዝ ይረጭበታል። ሰዓታት ያልፋሉ። ክፍሉም በተለያዩ ቁሶች ይሞላል። ሰውየው ስለደከመው አንድ ኳስ ወደ ግድግዳው ይወረውራል። ኳሷም ሳያስበው አንዱን ቁልፍ ትጫናለች። በዚህ ጊዜ አንድ ሰሃን ሱሺ ይወድቃል። እሱ ግን አብሮት የሚበላው ሶያ ሶስ ይመኛል። ነገር ግን የሱሺውን ቁልፍ የፈለገውን ያክል ቢጫነውም የሚሰጠው ሱሺ ብቻ ነው። በመጨረሻም በልቶ ሲጨርስ የሶያ ሶስ ጠርሙስ ይወድቃል። ግን ጊዜው አልፎበታል። ስለዚህ በንዴት ይወረውረዋል። ቆይቶ ደግሞ አንድ ስሪዲ መነጽር የሚሰጥ ቁልፍ ይጫናል። መነጽሩን ሲያደርገው አንዲት ትንሽ መልአክ አንድን የተለየ ቁልፍ ስታመለክት ያያል። መውጫው ሊሆን ይችላል ብሎ በማሰብ ይጫነዋል። የጊዜ ቆጣሪ ይጀምራል። ነገር ግን ቁሞ ይመለከታል። አንድ ግዙፍ ሕፃን ብቅ ብሎ ፊቱ ላይ ጋዝ ይረጭበታል። ከብዙ ጊዜ በኋላ አንድ አስቂ መጽሐፍ አምስተኛውን ክፍል ያነባል። የሚቀጥለውን ክፍል ለማንበብ ጓጉቶ ቁልፉን ይጫናል። ስድስተኛውን ክፍል ሲጠብቅ ግን ሰባተኛው ክፍል ይወድቅለታል። ሰውየውን በንዴት ቁልፉን መጫኑን ይቀጥላል። ስምንተኛውና ዘጠነኛውን ክፍል ቢያገኝም የፈለገውን ስድስተኛውን ክፍል ግን ሊያገኝ አልቻለም። በድንገት አንድ ቁልፍ ከጀርባው ባለው ግድግዳ ላይ ሚስጥራዊ በር ይከፍታል። በጣም ይደሰታል፣ ግን የትኛው ቁልፍ እንደከፈተው ይረሳዋል። እንደገና ሲሞክር የተለያዩ ነገሮች ይከሰታሉ። አንድ የጎሳ አባል ይሮጣል፣ ውሃ ይፈስበታል። በመጨረሻም ትክክለኛውን ቁልፍ ያገኘዋል። ወደ በሩ ሲሄድ ግን በሩ ተመልሶ ይዘጋል። በሩ ክፍት ሆኖ የሚቆየው ቁልፉን ተጭኖ ሲይዝ ብቻ እንደሆነ ይገነዘባል። በእግሩ ለመጫን፣ በገመድ ለመሳብ፣ አልፎ ተርፎም በዝንብ መምቻ ለመምታት ቢሞክርም ምንም አልተሳካለትም። በመቀጠል አንድ የአበባ ማስቀመጫ ቁልፉ ላይ ያስቀምጣል። ግን ክብደቱ በቂ አይሆንም። ውሃ ለመሙላት ቢሞክርም ውሃው እሱ ላይ ይፈሳል። ከዚያም የአበባ ማስቀመጫውን ለመሸከም እስኪከብድ ድረስ በሱሺ ይሞላዋል። ቾፕስቲክን በመጠቀም ሱሺውን አንድ በአንድ አውጥቶ ማስቀመጫውን መልሶ ያነሳዋል። ነገር ግን ቁልፉን ለመጫን ሲሞክር የትኛው እንደነበረ ማስታወስ አይችልም። በፍርሃት አንዱን ቁልፍ ይጫነዋል። ነገር ግን ያ የጎሳ አባል እንደገና የሮጠ መጥቶ የአበባ ማስቀመጫውን ገጭቶ ይሰብራል። በብስጭት ለራሱ እያጉተመተመ ትክክለኛውን ቁልፍ እንደገና ያገኛል። በሱሺ ሊሸፍነው ሞከረ። ከዚያም በባለሙጫ ቴፕ፣ ግን ሁለቱም አልሰራም። በድካምና በህመም ብዛት በመጨረሻም መድኃኒት ወስዶ ተኛ። ሲነቃ የመጀመሪያው ስራው ጥርሱን መቦረሽ ነበር። ውሃ ለማግኘት አንድ ቁልፍ ሲጫን በውሃው ፈንታ ገመድ ተንጠልጥሎ ወረደ። ይህም አንድ ሐሳብ ሰጠው። ቁልፉን ደግሞ ተጭኖ ገመዱን ያዘና በሩ ከመዘጋቱ በፊት በገመዱ ተንጠልጥሎ አምልጦ ገባ። ውስጥም ሌላ የተቆለፈ በር አገኘ። የመጀመሪያው በር ሳይዘጋ በፍጥነት ወደ ኋላ ተመለሰ። ለጥቂት አመለጠ እንጂ በሩ ጀርባውን መታው። በንዴት ሌላ ቁልፍ ሲመታ ድንገት አንድ ቁልፍ መክፈቻ አየር ላይ ብቅ አለ። ቁልፉ ለተቆለፈው በር እንደሆነ ተረዳ። ነገር ግን ችግሩ እንደ በሩ ሁሉ መክፈቻውም ከጥቂት ሰከንድ በኋላ ይጠፋል። አሁን በሩም መክፈቻውም አንድ ጊዜ ክፍት ሆነው መቆየት አለባቸው። መክፈቻውን የሚሰጠውን ቁልፍ ለማግኘት የተለያዩ ቁልፎችን መጫን ጀመረ። በመጀመሪያዎቹ ሁለት ሙከራዎች ውሻ ብቅ እያለ ይጮህበት ነበር። በሶስተኛው ሙከራ መክፈቻውን እንደገና አገኘው። ቁልፉን ተጭኖ እንዲቆይ ለማድረግ ሱሺ አስቀመጠበት። ግን አሁንም ያ ውሻ መጣ። ተስፋ በመቁረጥ የመክፈቻውን ቁልፍ ደግሞ ተጫነና አዲስ እቅድ አወጣ። በገመዱ እየተንጠለጠለ ሁለት ቁልፎችን በአንድ ጊዜ መጫን፣ ግን አልሰራም። መሬት ላይ ሲወድቅ ቀደም ብሎ ያገኘውን መጥረቢያ ተመለከተ። አንድ ብልህ ሐሳብ መጣለት። መጥረቢያውን ግድግዳው ላይ በመለጠፍ ቁልፎችን ለመጫን ሊጠቀምበት ይችላል። ከጥቂት ሙከራዎች በኋላ እቅዱ ተሳካለት። በገመዱ ተንጠልጥሎ መጥረቢያውን በመጠቀም የመክፈቻውን ቁልፍ መታ። መክፈቻውን ያዘ። ከዚያም የበሩን መክፈቻ ቁልፍ ተጭኖ በሩ ሳይዘጋ ገባ። ነገር ግን ሌላ ያልታሰበ ነገር ተፈጠረ። ከበሩ በላይ 3 አሃዝ ኮድ የሚፈልግ ሌላ መቆለፊያ አለ። ደንግጦ ወደ ኋላ ሮጠ። ነገር ግን አሁንም በሩ ጀርባው ላይ ተዘጋበት። በከፍተኛ ቁጣ መጥረቢያውን ግድግዳው ላይ ወረወረው። መጥረቢያው አንድ ቁልፍ ሲመታ የጎሳው አባል ብቅ አለ። ሰውየው በአጠገቡ ሲያልፍ ግንባሩ ላይ 3 ቁጥሮችን ተጽፎ
ተጽፎ አስተዋለ። ኮዱ እሱ ነበር። ነገር ግን ግድግዳው ውስጥ የጊዜ ቆጣሪ ስላለ በሩ ከመዘጋቱ በፊት እያንዳንዱን ቁጥር ለማስገባት 3 ጊዜ መመላለስ ነበረበት። 3ቱን አሃዞች እንዳስገባ የመቆለፊያው ተከፈተ። እፎይታ ተሰማው። ነገር ግን ከጀርባው ያለው የመጀመሪያው በር አሁን መዘጋቱን ተረዳ። በጠባብ ቦታ ውስጥ ምንም መንቀሳቀስ በማይችልበት ሁኔታ እንደገና ተቀረቀረ። በድካም ዝሎ ወለሉ ላይ ተቀመጠ። ከዚህ በፊት በእነዚህ ቁልፎች እንዴት ይጫወት እንደነበረ አስታወሰ። ምንም እንኳ ተቀርቅሮ የነበረ ቢሆንም ቢያንስ ያን ጊዜ አስደሳች ነበር። በድንገት ፊቱ ላይ ቀዝቃዛ አየር ተሰማው። በጉጉት ግድግዳውን ሲነካ ትንሽ ስንጥቅ አገኘ። በፍጥነት ገፍቶ ከፈተውና ወደ አንድ እንግዳ ኮሪደር ወጣ። መንገዱ በአየር ላይ የሚንሳፈፍና ማለቂያ የሌለው ይመስላል። በቻለው ፍጥነት ሩጦ በመጨረሻ አዲስ ክፍል ደረሰ። በዚያ ውስጥ ጸጉሩ በድንገት ረዘመ፣ ልብሶቹም ቀለማቸውን አጡ። በድንገት በሩ ከበስተኋላው ሲዘጋ ደነገጠ። ክፍሉ የመጀመሪያውን ይመስላል። ነገር ግን በትንሽ መላእክት ፈንታ አሁን ትልልቅ መላእክት አሉ። ለጥቂት ጊዜ ብቅ ብለው ጠፉ። ከበፊቱ የባሱ እንግዳ ቁልፎችን ትተው ሄዱ። ሰውየው ተስፋ ሊቆርጥ ሲል ከበላዩ ደማቅ ብርሃን አየ። ጣሪያ አልነበረውም። መላእክት በነፃነት ከላይ ይበራሉ። በዚህ ጊዜ ቁልፎችን ቁሶችን ለማግኘት አልተጠቀመበትም። ይልቁንም ወደ ላይ ለመውጣት እንደ መወጣጫ ተጠቀመባቸው። እሱ ወደ ላይ እየወጣ ሲሄድ በምድር ላይ እንግዳ ነገሮች መከሰት ጀመሩ። አበቦች ፈኩ፣ ዝሆኖች ሞቱ፣ ማሽኖች ሰሩ፣ ሮኬቶች ተተኮሱ። ወደ ላይ በወጣ ቁጥር ውጤቱ እየበረታ ሄደ። ብዙም ሳይቆይ ቁልፎቹ ምንም አላስፈለጉትም። እንደ መላእክቶቹ እየተንሳፈፈ በረጅም ጸጉርና በሽበቱ ለሰው ልጅ ታላላቅ የሚባሉ ክንፎችን መምረጥ ጀመረ። ምርጫውን ሲጨርስ በዙሪያው ያሉ ግድግዳዎች ጠፉ። ጀርባው ላይ ክንፍ በቀለ። የሚበራ መግቢያ ተከፈተ። በዚያን ውስጥ አልፎ የመጨረሻው ክፍል ገባ። አንዱ ግድግዳ የሁሉንም አህጉራት ካርታ ያሳያል። ሌላኛው ግድግዳ ደግሞ አንድ ግዙፍ ቁልፍ ይዟል። ሰውየው ወደ ቁልፉ አመራ። በዚህ ምስጢራዊ ፍጻሜም ታሪኩ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ በሌላ ፊልም እስክንመለስ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።